ይሄ እኔም አንቺም ሳናት የእሷ ስልኳ ጋለሪ ላይ ያገኘሁት ይሄ እኔ ቆንጆ የሚባባሉበትን ኢንስታግራም ላይ የሚላላኩትን እኔም አንተም ያለንበት ስሜት አንድ አይነት ነው። እንጭነቅ ያልፈልገው ጋይስ እንግዲህ ይሄ ነው ያለው። በቃ እኔ ሁሉንም ነገር ከተናገርኩ እንደዚህ እንደሚሆን አውቃለሁ። ፎቶ በዚህ ቀን ነበር ያኔ የተገናኛችሁት ከእናንተ ጋር እንደዚህ አይነት ልብስ አድርጎ ነበር ብሩክ። ለምን መዋሸቱ ለምን አስፈለገ? ለምን? እኔም እኮ ደብሮኛል። ኖርማል ፍሬንዶች ነን ለምን ማለት አስፈለገ? እንደዚህ አይነት ፎቶ መነሳት፣ እንደዚህ አይነት ቴክስት መጻጻፍ፣ በዚህ ሰዓት በሌሊት ምናምን ማውራት። ጋይስ 5 ሰዓት ከሩብ ያውላ ከ30 ደቂቃ በላይ ስልክ ማውራት ኖርማል ነው። እንዲደብርሽ ምናምን አልፈልግም። ሀይሚ ግን በቃ ያለውን ነገር ሀይሚ በእናትሽ እንትን አታስጨንቂኝ። እንደዚህ ሲደብርሽ ደግሞ ይደብረኛል። ሀይሚ ላስሽ የተሰማኝ ስሜት ልክ ነበር። የተናደድኩት ንዴት ልክ ነበር። ፎቶ ላኪልኝ ለምንድን ነው የሚላት? ሱሲን ከኔ ጋር እንዳለች ያውቃል። ለምንድን ነው ፎቶ ላኪልኝ የሚላት? እሷስ ለምንድን ነው የምትልክለት ፎቶ? ለምንድን ነው የኔ ቆንጆ ምናምን የሚባሉት? ለምንድን ነው አብሮ ፎቶ የሚነሱት? ምን የሚሉት የሚዝናኑት? እኔና አንቺ ሳናቅ ማለት ነው። እዚህ ጋር እንደማየው ከሆነ የኔ ቆንጆ ብሎ ነው እንግዲህ ሌላም ቪዲዮ ላይ ኮሜንት ያደርጋለች። ብሩኬን ስጠራው ብሩኬ ብቻውን እንዲመጣ ፈልጋለሁ። አብረው ነው የሚመጡት። ትንገረው እሺ እንዴት እንደወጨረችኝ ራስ የቧጨረችው እስካሁን ድረስ ወስዷል። ማነው ሱሲ ላይ መወሰን መብት ያለው? እኔ ነኝ ወይስ ብሩክ ነው የመወሰን መብት ያለው? አንተ ነህ። ደስ የሚለው ማስረጃ አለ ያልከውን ሚስጥር እንድትነግረኝ እፈልጋለሁ። ሰላም ሰላም፣ ውድ የዳኒ ሮስት ዩቲዩብ ቻናል ተከታታዮች፣ እንግዲህ ሰሞኑን ያው ብዙ እናንተ ጋርም እያስጨነቅናችሁ ነው ይገባኛል። የምትፈልጉትን ነገር አይደለም ይዘን እየመጣን ያለ ነው። ያው ነገሮች እንዳለ እየተበለሻሹ ነው እንደምታዩት። እንደ ቀልድ በተጀመረ ፕራንክ ብዬ አላስብም እኔ። ይሄ ፕራንኩ የሆነ የድሮ ያሉትን ነገሮች ሞር እንድናወጣ አገዘን እንጂ ያ አሁን ብሩክ ያደረገው ነገር ሩም ውስጥ ይዟት የገባው ምናምን ነገር ፕራንኩ ዛሬ ባያደረገው ነገ በሌላ ነገር ይጋለጡ ነበር ብዬ አስባለሁ። እና አምላክ ደግሞ ያለውን ነገር እንትን ሲል ደግሞ ያው ብዙ ነገር ችያለሁ እኔ ኢቨን ላይሚ ራሱ ያልነገርኳት ብዙ ነገሮች ነበሩ። ኦሬዲ ነግርሻለሁ እያልኳት ነበር። ያው ሀይሚም ስላስጨነቀችኝ እንግዲህ ዛሬ ትክክለኛ ሰዓቱ ነው ብዬ አስባለሁ። ምክንያቱም ምን አይነት ሪሌሽን ላይ እንደነበረች ሀይሚ እኔም ደግሞ ሶሲ ለፍቅራችን ብዬ በጣም ብዙ ነገር ችዬ ነው የኖርኩት። ግን በቃ ከዚህ በኋላ ትክክለኛ ሰዓቱ አሁን ነው ብዬ ነው የማስበው። ለሀይሚ መንገድ ያለብኝ ሰዓት ትክክል ነው ብዬ አስባለሁ። ሀይሚ እንግዲህ ያው ብዙ ማታውቂው ነገር አለ፣ ምነግርሽ ነገር አለ ብያት እንግዲህ ጠርቻታለሁ። ያው ትመጣለች። አሁን ኦሬዲ እየደረሰች ነው። እስከዛ ድረስ ያው ስላለው ነገር ለእናንተ ላጫውታችሁ ብዬ ነውና ምንድነው አሁን ኮመንት ላይ ከመፍረዳችሁ በፊት ዲፌንድ ከማድረጋችሁ በፊት ያው እኔን ከመቃወማችሁ በፊት ለምንድነው አንደኛ ነገር ፍቅረኛ እንዳለኛ ቃል ሩም ውስጥ አስገባተው ኦሬዲ ያወራንበት ነገር ነው። ይሄ ማለት ነው ቃላት የለኝም። እንዴት እኔን ለማስቀናት ነው ሶሲ ጋር የሚመጣው? ሀይሚን ለማስቀናት ነው? ከጀርባችን የሆነ ነገር አለ ማለት ነው። ማላቅ ነው የሚመስለው፣ ያለውን ነገር ነው ማላወራ ነው የሚመስለው፣ ላይሚ ማልነግርበት መስሎት ነው። በጣም ብዙ ያስኩት ነገር አለ ሶሲና ብሩክ መሃል በጣም ብዙ ነገሮች አሉ ጋይስ። ያው ሀይሚም ስትመጣ እንግዲህ ያለውን ነገር ከናንተ ጋር አብረን የምናይ ነው የሚሆነው። ሶሲና ብሩክ ጋይስ አሁን አይደለም እንደዚህ አይነት ነገር የተጀመረው ጋይስ። አጋጣሚ ሩም ውስጥ ምናምን ድፍረት ውስጥ ተገብቶ ተሰራና አምላክ ሲያጋልጣቸው እኔም እንግዲህ የማይሆን ነገር ውስጥ ልገባ እንደነበር የተጠቆሙበት ነገር ነው ይሄ። ሀይሚያችንም እንግዲህ ያለውን ነገር ቶሎ መገለጡ አሪፍ ነው ብዬ አስባለሁ። እንደዚህ አይነት ነገር ልጅ ላይ እንዳለች ደግሞ ማወቅ አለባት ያለውን ነገር በቃ እውነታውን ማወቅ አለባት ሀይሚ። ስለዚህ ያለውን ነገር ሙሉ ነገር ለሀይሚ ነግራታለሁ ግልጥ አድርጌ እና ሲትምጣና እንግዲህ ሀይሚ እኔ ለምን ስናደር ስንጨረጨር ውስጤ እያረረ እንደሆነ ሀይሚ ማወቅ ያለባትን ነገሮች እንዳለ አረጋግጬ ነግራታለሁ ለሀይሚ። እስቲ ኮመንት ላይ ደግሞ ሰዎች ከመናገራችሁ በፊት የነ ብሩክ እንትን ላይ ለምን ትገባለህ፣ የሀይሚ ላይ ለምን ትገባለህ፣ የብሩክ ሪሌሽን ላይ ለምን ትገባለህ ከመላታችሁ በፊት እኔስ ጋይስሽ ስለኔ ህይወት የሚጨነቅልኝ ሰው የለም ማለት ነው ጋይስ። አይ ነው
ብሩክና ሀይሚን እኔም ወዳችኋለሁ፣ እናንተም ትወዳችኋላችሁ። ግን እኔ ጋር ያለውን እውነት ሀይሚ ማወቅ የለባትም፣ እናንተ ማወቅ የለባችሁ። ብሩክ ሶሲን ይዟት እየመጣ እኔ ሶሲን የመናገር መብት የለኝም። ብሩክ እኔን ይከለክለኛል ሶሲን ከመናገር። ሀይሚ ላይ አስጩይባት ሶሲ ስላልኩኝ እኔ መመታት አለብኝ? ይሄ ለኔ ይገባኛል ጋይስ። እስኪ እናንተ ፍቅረኛ ይኖራችኋል ወይ ፍቅረኛ ያለው ጓደኛ ያላችሁ ተጣላችሁ፣ ያንን ሰው የሶሲ ጠበቃ ሆኖ እኔ ጋር ጓ ማለት አለበት ጋይስ? ይሄ ትክክል ነው ብላችሁ ታስባላችሁ? እና ጋይስ እኔ እንደ አንድ አፍቃሪ ሶሲ ብሩክ ይዟት መጥቶ ብሩክ ላይ ማለት ምን ማለት እንዳለብኝ አላውቅም። እኔ ሶሲ ላይ መብት የለኝም ማለት ነው። ሶሲ ላይ የመናገር የተሰማኝን ስሜት የመናገር መብት የለኝም። ብሩክ እኔን ከሱ ላይ ያስቆመኝ ይችላል። ሶሲ ሀይሚና ቀስ አድርገሽ አውራት። እኔን ሪስፔክት አድርጋኛለች ነው ሪስፔክት አድርጋኝ ነው የመጣችው ስላልኳት ሶሲ ሀይሚ ላይ እንቅስቃሴ ስታደርግ ተይ ማለት እኔ ብሩክን ያናድረዋል። ብቻ ሀይሚም እየመጣች ነው እየደረሰች ነው ያለውን ነገር እስኪ እናንተ አይታችሁ ትፈርዳላችሁ ብዬ አስባለሁ። እንዴት ልርሳች እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰብታች ማን ከማን ይበልጣል የትኛው ልምረጥ ለካስ ሞት ይሻላል ህሊናን ከመሸጥ። ሰላም ነው አለን። ዛሬም እንግዲህ ካሜራ ይዤ እየጠበቅሽ ሰላም ቤተሰብ ምን መሰለሽ ሀይሚ ዛሬ ያው መንገር ያለብኝ ነገር አለ ብዬ ስላሰብኩኝ ስለሱ ነገር ልነግርሽ ፈልጌ ነውና እኔም እሱን ለመስማት ነው የመጣሁት። ለምን ትናንትናም ጀምረኸው ግን ይህ ነገር ፈቃደኛ አልነበርክምና እኔ ነገሮች ላለማጋጋል ብዬ ማለት የኔን ስሜት ትረጅኛለሽ ብዬ አስባለሁ። እንደዚህ አይነቱ ጥንቀት ውስጥ አንቺም የጥፋተኝነት ስሜት እንዲሰማሽ አልፈልግም። ዋናው ነገር እንድትረጅልኝ የምፈልገው ፋሚሊም እንዲረዳ የምፈልገው እኔ ሀይሚን ከዚህ ነገር ላይ አውጧት። በቃ ጋይስ ሀይሚ ምንም የምታውቀው ታሪክ የለም። ጀስት እሷም እንደኔ ተበዳይ ነች፣ እኔም ተበዳይ ነኝ። ሀይሚ እዛ ጋር ሪአክት ስላደረገች ምናምን አይደለም። እኔ ራሴ የተሰማኝ ነገር አለ፣ በውስጤ ደግሞ ብዙ ነገር ያስኩት ነገር ነበረ። ሀይሚ ተረድተሽኛል አይደለ? እኔ ብሩክና ሶሲ ፍቅረኛ ነች፣ አንድ አልጋ ውስጥ የኔ ስሜት ትክክል አይደለም ማለት የኔን ሰው ሊረዳልኝ አልቻለም። የሚያውን ሪአክት ማድረግ በእንደዛ መንገድ ኖርማል ነው ብዬ መቀበል ነበረብኝ። አሁን ሶሲ ለብዙ ነገር ኦሬዲ ፋሚሊ አስተዋውቃለሁ ያልኩት ነገር ነበርና ይሄ ነገር ሀፕን አደረገ። ሪአክት አደረኩኝ፣ ተናደድኩኝ። ብዙ ነገር ደግሞ ያስኩት ነገር አለ። ሀይሚ ከዚህ ይሄ ፕራንክ አጋለጣቸው እንጂ ብሩክና ሶሲ ከዚህ በፊት በጣም ብዙ የተፈጠሩ ነገሮች አሉ። ብሩክና ሶሲ ከዚህ በፊት ኮሚኒኬት እንደሚያደርጉ ታውቂያለሽ? ማለት ያው ኖርማል እኔ እንደ ወንድሜ ነው ምናምን ብላኛች። ከዚህም በፊት አይተሃል፣ ብዙ ከሷ ጋር ሆነው ፕራንክ አድርገው ምናምን ፍቅረኛዬ ናት ብሎ እኔን እስከ ማስተዋወቅ ድረስ ዞር ብለክ ምናምን ቪዲዮዎችን ማየት ትችላለህ። አሉ ቪዲዮዎች ደስ የሚለው ማስረጃ አለ ማለት ምንም ነገር የሆነ ያለ ማስረጃ አይደለም ማየት ትችላለህ። ሜቢ እንኳን የዛን ሰዓት እሷ አልነገረች ወይ ታውቃለህም ብዬ አስባለሁ። ምክንያቱም ሚዲያ ላይ ያለ ሰው አሁን እኔ ኦሬዲ ሶሲ በጣም ፍቅሯ ስላለብኝ በጣም ስለምወዳት ግን ለኔ የዋሸችኝ ልበለው ወይስ ምን ልበለው ግራን የገባኝ ማለት በሰዓቱ እኛ ምንም የለንም አንቺን ፕራንክ ለማድረግ ነው ይቅርታ ምናምን አሉ። ይቅርታ ጠየቁኝ ምናምን ይቅርታ አረኩላቸው ገባ። ግን ደግሞ ከዛ በኋላ ማለት እኔ ሲስተርሊ ብራዘርሊ እንደሚያወሩ ነው የማውቀው። ከዛ የሆነ በመሃላቸው ያለውን ነገር አላቅም። ግን ባለፈው እንደዛ አይነት ፕራንክ ለማድረግ ከደረሱ የሆነ በጣም ቅርበታቸው ይሆናላ ሁሉም ነገር ገደብ አለው ብዬ አስባለሁ። ግን እነሱ ገደባቸውን አልፈዋል እና እኔም አንተም ያለንበት ስሜት አንድ አይነት ነው።
የሆነ ሰው እንዲረዳን ደግሞ አትጠብቅ። ገባ? ሁሉም ሰው በራሱ መንገድ የሆነ የሚሰጠው አስተያየት አለ። እኔ ሰው ስለሚለው አይመለከተኝም። የኔን ህይወት ሰው ይኖረዋል፣ የኔን አንተ ትኖረዋለህ፣ ያንተን እኔ እኖረዋለሁ። በቃ እንደዛ ነው። የኔን ህይወት ማንም አይኖረውም። ሰው የፈለገውን አስተያየት መስጠት ይችላል። ጥሩ ከሆነ መርጬ የሚጠቅመኝ ከሆነ አስተያየታቸውን ልቀበል እችላለሁ። ማይሆን ከሆነ ማይጠቅመኝ ከሆነ ግን ማንም ሰው በእኔ ህይወት ውስጥ ገብቶ ሊወስንልኝ አይችልም ምናምን። ገባ? ስለዚህ የሆነ ሰው ስለሚለው ነገር ሳይሆን እነሱ በራሳቸው መንገድ ብሩኬም ሶሲም ልክ ሊሆኑ ይችላሉ። ግን እኔ በጣም ደብሮኛል። ስለዚህ ያልከውን ሚስጥር እንድትነግረኝ እፈልጋለሁ። ምክንያቱም ማወቅ አለብኝ። ሲጀመርም ስለጠረጠርኩ ነው። የሆነ ውስጤ ምንም ሰላም ስላልተሰማኝ ነው። በቃ የሆነ በመሃላቸው የሆነ ነገር ባይኖር እንደዚህ ላይ ያደርጉ ይችላሉ ብዬ ስላሰብኩ ነው። እና ብቻ እኔ አላቅም፣ እንድትነግረኝ እፈልጋለሁ። ምንም የሆነ አላ ዛሬም እንደ ትናንት ነው እንድታልፈኝ አልፈልግም። ትናንትም አይታቸዋል እንዴት እንደሆነ። ትክክል። አሁን የትናንትናው ሪአክሽናቸው ራሱ ይደብራል በጣም። እኔ አንቺን አትናገሪያት ነው ያልኩት። ሶሲ አንቺን እንዴት ስፒክ አድርገሽ ጠርተሽ ነገሮችን ለማስተካከል ሊጠራሽ ሶሲ አንቺ ጋር ኃይለ ቃል ስናገር እሱ ተበቃ መሆን አለበት። መምጣታቸው ምናምን የሚጠራው እሷን ነው። ያ ኦሬዲ እኔ አሁን አንድ ላይ መጣሉ ብትይ ሲጀመር ለአንቺ ትልቅ ቦታና ሪስፔክት ስላለኝ ነው እዛ ቦታ የተገኘሁት። ራሱ ስጠሪኝ የመጣሁት ማለት ነው። የሚመስለው ምን እንደሆነ ታውቃለህ? የሆነ አላ የሆነ ማይፈልገው ወይም ማይፈልገን ሰው የቧጨረችው እስካሁን ድረስ ቆስሏል። ብቻ የሆነ ድርጊታቸውም እኔ እንጃ እያንዳንዱ ነገራቸው የሆነን ሰው እንዲሄድ አትንገረው ግን እንዲሄድ አድርገው አይነት ነገር ነው የሚመስለው። ለምን እሷን ጠርቻት ሁለቱ አንድ ላይ መምጣታቸው እኛ ከህይወታቸው እንድንወጣ ነው የሚመስለው። እና እንደዛ አይነት ነገር ነው። ገባ? እኔ በጣም አከብርሻለሁ። በቃ ያለውን ነገር ማወቅ አለብሽ። እኔ ሪስፔክት ስለማድረግሽ ነው ትናንትና እዛ ጋር ቆሜ ኢቭን ላንቺ ስከላከል እኔ ላንቺ በመከላከሌ ለምን ሶሲን ገፈተርካት ብሎ ነው መናገር አለበት። ትክክል። ሶሲ ላይ የመወሰን መብት አለ። ማነው ሶሲ ላይ የመወሰን መብት ያለው? እኔ ነኝ ወይስ ብሩክ ነው የመወሰን መብት ያለው? አንተ ነህ። ሶሲ ላይ እኔ እንደፈለኩ ሪአክት ማድረግ አልችልም፣ መናደድ አልችልም። ወንድ እኮ ነኝ፣ ይሰማኛል እኮ ነኝ። አለመግባባት በጣም እየተፈጠረ ነው። እኔ አንተንም እኔንም እየተረዱን አይደለም። እኔ ብሩኬን ስጠራው ብሩኬ ብቻውን እንዲመጣ ፈልጋለሁ፣ አብረው ነው የሚመጡት። ሶሲን ስጠራት ሶሲ እንድትመጣ ፈልጋለሁ፣ አብረው ነው የሚመጡት። እዛ ጋር የሆነ አላ የማንፈልገው ነገር እየተካሄደ ስላለ የሆነ ትርምስምሳችን እየወጣ ነው። ይሄ ላላችሁ ፍቅር ሶሲም ለኔ ያላትን ፍቅር ኖርማል እንደሆነ ምንም እንደማይመስላት ብሩክም ከላንቺ ጋር ያለውን ነገር ይቅርታ አድርግልኝ እናንተ ሪሌሽን ላይ ገብቼ እንትን ማለት አልፈለገም፣ ግን የሆነ ዲስሪስፔክት እያደረጉ ነው ብዬ ነው የማስበው። ይሄ ማለት መናቅ ነው፣ እኔን መናቅ ነው። አንቺ ፊት ሶሲን ለምን ተናገረካት ማለት አንቺን ንቆሻል ማለት ነው። ብሩክ ትክክለኛ አይደለ? ገብቶሻል አይደለ? ለምንድን ነው ምን ቤት ነው ሶሲ? ለዛ ነው እየደበረኝ ያለው። እንዴ ለምንድን ነው ተያይዘው የሚጠብቁን? ምንድናቸው ነው ተያይዘው የሚጠብቁን? ምን አውቄ እሱን ነው ማወቅ የፈለኩት። ስለዚህ አንተ ጋር ያለውን ነገር አሁን እንድታሳየኝ እፈልጋለሁ፣ እንድትነግረኝ እፈልጋለሁ። ምንም ቤተሰብ ከእናንተ የሚደበቅ ነገር የለም። በቃ ፋሚሊም ያለው ነገር አውቀው እኛ ላይ እኔም አይሚ ላይም ከመናደዳችሁና ለምንድነው አግሬሲቭ የምትሆኑት ለምንድነው ነገሩን ቀለል አድርጉት ማታረጉት ከማለታችሁ በፊት ይሄ የቃቃ ጨዋታ አይደለም፣ ፍቅር ነው፣ ሪሌሽን ነው ጋይስ። የቃቃ ጨዋታ አይደለም። እና ይሄ ለኛ ትልቅ ዲስሪስፔክት ነው። እኔ ላንቺ ትልቅ ቦታ አለኝ። አንቺ በታሪክ እንዲደብርሽ አልፈልግም። ገብቶሻል አይደለ? አይሚ ምንም እንድትጎጅብኝ አልፈልግም። እኔም ደግሞ ምን ያህል ነገር ችዬ እየኖርኩ እንደነበር እንድታውቂ እፈልጋለሁ። ፋሚሊም ደግሞ ከዚህ በኋላ እንግዲህ ለአይሚ ማሳያት ነገር አለ እዚህ ጋር። ይሄ ፐርሰናል ነገር ነው። ባይዘው አንዱ ነገር ኦሬዲ ብሩክ የዛሬ አመት አካባቢ ፖስት ያደረገው ቪዲዮ ትሽዋል ከሱሲ ጋር ኮመንቱን አላላሰሽ የኔ ቆንጆ ብሎ እሱ ሪአክት አድርጎላታል። ይሄ እንግዲህ ከኔ ጋር ትንሽ ክፍተት በተፈጠረ ሰዓት ነው። ሁሉም ፋሚሊን ገብቶ ማየት ይችላል። እሺ የኔ ቆንጆ ምናምን እንዲባባሉት ኮመንት ላይ በተፈጠረ ቁጥር ሁለቱ ይገናኛሉ ወይ ደግሞ ሌላ ማናቀው ነገር። እኔ አሁን በቪዲዮ ነው ፕራንክ ያደረጉኝ። ኮሜንቱን ጭራሽ አላየሁትኝም፣ ግን እዚህ ጋር እንደማየው ከሆነ የኔ ቆንጆ ብሎ ነው እንግዲህ ሌላ ቪዲዮ ላይ ኮሜንት ያደርጋለች። የኔ ቆንጆ የሚባባሉበትን ኢንስታግራም ላይ የሚላላኩትን ሌላ ፎቶ
በዚህ ቀን ነበር ያን የተገናኛችሁት ከእናንተ ጋር? እንደዚህ አይነት ልብስ አድርጎ ነበር ብሩክ? አላስታውሰውም፣ ግን አሁን እንደዚህ አይነት ልብስ አድርጋ ከብሩክ ጋር ቪዲዮ ስትሰራ እኔ አላስታውስም። ይሄ እኔም አንቺም ሳናቅ ቪዲዮ የእሷ ስልኳ ጋለሪ ላይ ያገኘሁት ይሄን ነገር ይዤ ነው ዝም ያልኩት። ሲገናኙ ነበረ፣ በድብቅ ሲገናኙ ነበር። ይኸው ፈታያሉ። ማለት እንደዚህ አይነት ፎቶ መነሳት ለምን አስፈለገ? ኢንስታግራም ላይ ደግሞ ላሰሽ ኢንስታግራም ላይ ደግሞ የኔ ቆንጆ የኔ ወድ ይባባልልሽ። ይሄ ፕራንክ ነው። ማን ነው ፕራንክ የሚያደርጉት? በሜሴጅ ነው ፕራንክ የሚደራረጉት። ይሄ ለኔ ዲስሪስፔክት አይደለ? ሰው አሁን ይሄንን ነገር አያውቅም። ፋሚሊ ምንም የሚያውቁት ታሪክ የለም። ፎቶ ለምንድን ነው የሚልክላት? ፎቶ ላኪልኝ ለምንድን ነው የሚላት? ሱሲ ከኔ ጋር እንዳለች ያውቃል። ለምንድን ነው ፎቶ ላኪልኝ የሚላት? እሷስ ለምንድን ነው የምትልክለት ፎቶ? ለምንድን ነው የኔ ቆንጆ ምናምን የሚባሉት? ለምንድን ነው አብሮ ፎቶ የሚነሱት? ምን የሚሉት የሚዝናኑት? እኔና አንቺ ሳናቅ ማለት ነው። ለምንድን ነው የሚገናኙት? በድብቅ ይገናኛሉ፣ ይደዋወላሉ። ለስራ ነው ትለኛለሽ። እሺ ሌሊት ታወራላችሁ። ቀን ቢዚ ስለሆንኩኝ ነው ሌሊት ስልክ ማውራው፣ ቀን ቢዚ ስለሆንኩኝ ነው ከሀይሚ ጋር ምናምን ነገር ይለኛል እሱ። እሺ ሌሊት ማውራታችሁ ትክክል ነው። ያኔ ቪዲዮ ለምን ይደዋወላሉ? ሌሊት 5 ሰዓት ላይ ለምን ይደዋወላሉ? እኔ እንጃ ማለት እኔ እንጃ። ቃላት በጣም ነው ያጠረኝ። ምን ብዬ እንደማወራ አላውቅም፣ ግን የተሰማኝ ስሜት ልክ ነበር። የተናደድኩት ንዴት ልክ ነበር። ይኸው 32 ደቂቃ ለ5 ሰዓት ከሩብ አካባቢ ማለት ነው። 5 ከ15 5 ሰዓት ማታ ያውላ ደቂቃ ምንድን ነው የሚያወሩት? ለስራ ነው የሚያወሩት። ሀይሚን እና አንቺ እንደዚህ እናወራለን። ዳኒ በቃ ተገናኘን። እንደምን አላውቅም። በሄድ ደስ ይለኛል። በጣም እየታፋኝ ነው። ሀይሚ ተረጋጊ። እኔ አሁን እንትን እያልኩኝ ምናምን ሳይሆን እንደዚህ ሪያክት እንድታረጊ እንዲደብርሽ ምናምን አልፈልግም። ሀይሚ ግን በቃ ያለውን ነገር ሀይሚ በእናትሽ እንትን አታስጨንቂኝ። እንደዚህ ሲደብርሽ ደግሞ ይደብረኛል። ሀይሚ ትወድሽ ያለውን ነገር እንድታውቂ ነው። ለምን መዋሸቱ ለምን አስፈለገ? ለምን? እኔም እኮ ደብሮኛል፣ ግን በቃ ማለት እኔ እንደ እህት እንደ ወንድም ነን። በቃ አላ ኖርማል ፍሬንዶች ነን። ለምን ማለት አስፈለገ? እንደዚህ አይነት ፎቶ መነሳት፣ እንደዚህ አይነት ቴክስት መጻጻፍ፣ በዚህ ሰዓት በሌሊት ምናምን ማውራት። ጋይስ 5 ሰዓት ከሩብ ያውላ ከ30 ደቂቃ በላይ ስልክ ማውራት ኖርማል ነው? ከቤስት ፍሬንድ ጋር ይወራል እንደዛ? እኔ አላረገውም። ሀይሚ ታደርጊያለሽ እንደዚህ አይነት ነገር? እኔ እንደዚህ አላደርግም። እንትን መተበ እንጨነቅ ያልፈልገው ጋይስ እንግዲህ ይሄ ነው ያለው። በቃ እኔ ሁሉንም ነገር ከተናገርኩ እንደዚህ እንደሚሆን አውቃለሁ። ዳኒ ከዚህ በላይ እዚህ መቆየት አልፈልግም። መሄድ ነው የምፈልገው። በእናትሽ ማለት ስረጋጋ አገኛለሁ። በቃ ወይ ጉዴ ከሚወዱት ጋር ለመኖር ብቻ አይደለም ካልታዘዘ። ወይ ጉዴ ሰው ለምክንያት ይገናኛል። ጋይስ እኔ ምን ማለት እንዳለብኝ አላውቅም። የዘገየ ቢመስለታል ነው የራቀም ቢመስከር ነው። ወይ ጉዴ እኔ የማንንም ህይወት መበጥበጥ አልፈልግም። ህይወቴ ላይ ግን ገቡብኝ ባላሰብኩት መንገድ። የወደፊት ፍቅሬን የቀማኝ ብሩክ ስንት ነገር ነው ያበለሻሸው። ብዙ ነገር ይሄንን ሁላችሁ የኔ ነበር ጋይስ። ኢቨን ይሄንን ነገር ላይሚ እንደምነግራት ራሱ አያውቁም። ሶሲ እነዚህ ስክሪንሾቶች እንዳሉኝ አታውቅም። የስልክ እንትናቸው እንዳሉኝ አታውቅም። በቃ ሀይሚ ማወቅ ያለባትን ነገር ነግሬያታለሁ። እንግዲህ ያው ስሜት ውስጥ ገብታ ተናዳ ሄዳለች። እንግዲህ ፋሚሊ ሀይሚ ስትረጋጋ እንግዲህ ይዣት እመጣለሁ። እኔ ከዚህ በላይ እንግዲህ ምንም መናገር አልችልም። ማለት ምን ማለት እንዳለብኝ አላውቅም። ሀይሚ እንድትነደድ አልፈልግም። ሀይሚ ትልቅ ቦታ አለኝ፣ ትልቅ ሪስፔክት አለኝ። ፊቷ ከፍቷት እንዳይ አልፈልግም። እኔ ግን በቃ እሷ ማለት እረዳለሁ። እንደዚህ አይነት ነገር ድንገት እንትን ሲል ከባድ ነው። እኔ ግን ኦልሬዲ ይሄንን ሁላ ነገር ችዬ ነው የነበርኩት። እናንተ ብትሆኑ በእኔ ቦታ ምንድን ነው የምታደርጉት? እስቲ እናንተ ትክክለኛ አሁን አግሬሲቭ ሆናችሁ ስሜት ውስጥ ገብታችሁ ከመጻፋችሁ በፊት ኮመንት ምንድነው እየተሰራ ያለውን ነገር እወቁ። በቃ ጋይስ እኔም ተበዳይ ነኝ። ያለውን ነገር እወቁና እንትን በሉ። ከዚህ በላይ እንግዲህ ምንም ማድረግ አልችልም። ሀይሚዬን እንግዲህ እኔ በተቻለኝ አቅም ስረጋጋ ይዣት እመጣለሁ። ስሜት ውስጥ ገብታ ነው ሄደችው። በጣም ተናዳለች። ያው ብሩክ ይሄውላ በደል እንዳደረሰባት አታውቅም። እኔና ሀይሚ
እኛ ሳናቅ እንግዲህ በድብቅ ይገናኙ ነበር። ፎቶዎች አሉ፣ ቪዲዮዎች አሉ። አስፈላጊ ከሆነ ዩቲዩብ አካውንት ላይ መለጠፍ እችላለሁ። ከዚህ በላይ ምንም መናገር አልችልም። ግን ያው ከስሜት ርቃችሁ እንትን በሉ። ይመቻችሁ። ቻልልኝ ያልኩት አንጀቴ ከመጨነቅ ላውጣው ለሰው መራራት ነው እያደ